ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳቸው የሮሃ ቲቪ ተከታታዮች የግንቦት 11 ቀን 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በወሎ የተለያዩ ግንባሮች ፋኖ ባደረገው ተጋድሎ ድል ሲቀዳጅ፣ አገዛዙ በበኩሉ ንጹሐንን በድሮን ጨፍጭፏል። ፋኖ የአገዛዙን ካምፕ ላይ መብረቃዊ ጥቃት ፈጽሟል። ዝርዝር የግንባር መረጃዎችን ይዘናል። የብልጽግናው አገዛዝና የሱዳን መንግስት ፍጥጫ ወደ ለየለት ግጭት እያመራ መሆኑ ተመላክቷል። ጸምዶ ብልጽግናን አስደንግጦታል። በአዲስ አበባ የተቃውሞ ሰልፍ ሊወጣ መሆኑ ተነግሯል። ትሰሙታላችሁ። በኬንያ በነዳጅ ዋጋ ጭማሪ ምክንያት በተቀሰቀሰ ተቃውሞ ሳቢያ ሰዎች መገደላቸው ተገልጿል። እነ ሽመልስ አብዲሳ በፖለቲከኞች ላይ የሞከሩት ግድያ እያነጋገረ ነው። በስፋት ዳሰነዋል። ዶናልድ ትራምፕ በባህረ ሰላጤው ሀገራት ጥያቄ መሰረት ኢራን ላይ የሚፈጸምን አዲስ ጥቃት ማስቀረታቸውን ተናግረዋል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሐቀኛ መረጃዎች እንዲደርሷቸው ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በወሎ የተለያዩ ግንባሮች ፋኖ ባደረገው ተጋድሎ ድል ሲቀዳጅ፣ አገዛዙ በበኩሉ ንጹሐንን በድሮን ጨፍጭፏል። የአገዛዙን ዙፋን ለመጠበቅ መንገድ እየመሩ ወገናቸውን የሚያስጨፈጭፉ የሚሊሻ ስብስቦችንና የጨቋኙን ስርዓት መደበኛ ሰራዊት አይቀጡ ቅጣት የሚቀጣ ታላቅ ድል በሰሜን ወሎ መመዝገቡን ምኒልክ እዝ አስታውቋል። ግንቦት 9 ቀን 2018 ዓ.ም በሀብሮ ወረዳ ጊራና ከተማና መሃል አምባ ከተማ የተመዘገበው ይህ አኩሪ ታሪክ የተገኘው ጀብደኛው የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ምኒልክ እዝ 101ኛ ኮር እና 104ኛ ኮር በጋራ ባደረጉት የተቀናጀና ጠንቁቅ ወታደራዊ ስምሪት ነው። የ101ኛ ኮር 35ኛ ክፍለ ጦርና የ104ኛ ኮር 24ኛ ክፍለ ጦር በቅንጅት በሰነዘሩት ኢላማውን የጠበቀ የደፈጣና የከበባ ጥቃት በጊራና ከተማ ላይ ብቻ 25 የስርዓቱ ተላላኪ ሚሊሻዎችም የተደመሰሱ ሲሆን ቁጥሩ በውል ያልታወቀው ደግሞ ቆስሏል። በተመሳሳይ መልኩ በመሃል አምባ ግንባር በ24ኛ ክፍለ ጦር አርበኞች በተያዘው ጠንካራ የደፈጣ ጥቃት የህዝብ ጨፍጫፊው ሰራዊት ቁጥሩ ከፍተኛ የሆነ ሙትና ቁስለኛ በማስተናገድ ክፉኛ ተመቷል። በዚህ በበላይነት በተጠናቀቀው አውደ ውጊያ ከተደመሰሱት መካከል ቀደም ሲል ከ35ኛ ክፍለ ጦር ከድተው ወደ ስርዓቱ የገቡ ባንዳዎች የሚገኙበት ሲሆን ከጠላት ኃይል 7 ክላሽንኮቭ ጠመንጃዎች ከነሙሉ ትጥቃቸው በጀግኖቹ እጅ መማረክ ችሏል። ከእሳት የተረፈው የባንዳ ስብስብም ሙሉ በሙሉ በመበታተን ወደ መንጠራና መርሳ ከተሞች ለመሸሽ ተገዷል። ይህ በእንዲህ እንዳለ የብልጽግናው ጸረ አማራ አገዛዝ ህዝባዊ ትግሉን ጠልፎ ለመጣል በተለየ ሁኔታ ያዘጋጀውና ወሎ ህብረት በሚል ስም የሚንቀሳቀሰው የሴራ አደረጃጀት መዋቅርና ሴሎች በአርበኞቹ ክንድ አብረው ተበጣጥሰዋል። አማራን በንዑስ ማንነቶች ከፋፍሎ ለማዳከም የሚሞክረው የአገዛዙ የከፋፋይነት ፖለቲካ በምኒልክ እዝ አናብስቶች ጽናት የቁም ቅዠት ሆኖ ቀርቷል ሲልም እዙ ገልጿል። የፋኖን ብርቱ ክንድ መቋቋም ያቃተውና በደረሰበት መብረቃዊ ምት ክፉኛ የተበሳጨው የአገዛዙ ሰራዊት እንደለመደው የፈሪ በትሩን በንጹሃን ህዝብ ላይ አሳርፏል። ጠላት ከኒኒ በር አካባቢ ሆኖ በ120 ሚሜ ከባድ ሞርተር የታገዘ ተኩስ በዘፈቀደ በመተኮስም የንጹሃንን ህይወት የቀጠፈ ሲሆን የአርሶ አደሮችን መኖሪያ ቤትም አቃጥሏል። በሌላ በኩል በወግዴ ወረዳ በተፈጸመ ስኬታማ የሞርተር ድብደባ ከ35 በላይ የአገዛዙ ወታደሮች ተደምስሰዋል። በወግዴ ግንባር ሸመኔ ቀበሌ ፒያሳ በተባለ ስፍራ በሚገኘው የአገዛዙ ወታደራዊ ካምፕ ላይ በተፈጸመ ስኬታማ የሞርተር ድብደባ በርካታ ወታደሮች መደምሰሳቸውንና የአገዛዙ ኃይል አከርካሪው መሰበሩ ታውቋል። ይህ አንጸባራቂ ድል የተመዘገበው በትላንትናው ዕለት ሲሆን ጥቃቱን የሰነዘሩት በአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ምኒልክ እዝ 105ኛ ኮር በሚንቀሳቀሰውና በሃጂ ንጉሴ ሐሚድ የሚመራው የ45ኛ ክፍለ ጦር ውስጥ የሚገኙትም የሜካናይዝድ ክፍል የሞርተር ምድብተኞች ናቸው። የክፍለ ጦሩ አባላት በተከታታይ 2 ጊዜ በሁለት የተለያዩ ስፍራዎች ላይ በፈጸሙት ድብደባ የጠላትን ኃይልና ወታደራዊ ንብረት ዳሽቆ እንዲቀር አድርገውታል። የሞርተር ጥቃቱ የተፈጸመው ጠላት ባልጠበቀውና እጅግ አስደንጋጭ በሆነ ሁኔታ ነበር። የመጀመሪያው ድብደባ በሸመኔ ቀበሌ ፒያሳ በሚገኘው የጠላት ካምፕ ውስጥ የግዳጅ መመሪያ ለመቀበል በአንድ ላይ ተሰባስበው በነበሩ የጠላት ኃይሎች ላይ ያነጣጠረ ሲሆን የሞርተር ቀንቡላው በመካከላቸው ላይ በትክክል አርፎ ዶግ አመድ አድርጓቸዋል። ሁለተኛው የሞርተር ድብደባ ደግሞ በዚሁ ካምፕ በስተጀርባ በኩል ከግዳጅ ውለው በሰልፍ ወደ ካምፑ በመግባት ላይ በነበሩ የጠላት ወታደሮች ላይ አርፎ
ፍርክስክሳቸውን አውጥቷል። በዚህ የተቀናጀና መብረቃዊ ጥቃት ከ35 በላይ የሚደርሱ የአገዛዙ ወታደሮች ወዲያውኑ የተደመሰሱ ሲሆን ከ20 በላይ የሚሆኑት ደግሞ ክፉኛ ቆስለዋል። ከቁስለኞቹ መካከል ከፍተኛውን ቁጥር የሚይዙት በጥቃቱ ምክንያት እጅና እግራቸው የተቆራረጠ እንደሆነ ከግንባር የተገኘው መረጃ ያረጋግጣል። እንዲሁም በመካነ ሰላም ከተማ አቅራቢያ የብልጽግናው አገዛዝ በሰነዘረው የድሮን ጥቃት ህጻናትን ጨምሮ ንጹሃን ወገኖቻችን ተጨፍጭፈዋል። በምዕራብ ወሎ ግንባር መካነ ሰላም ከተማ አቅራቢያ አማራ ጠሎ የፋሽስቱ አብይ አህመድ አገዛዝ ትናንት ግንቦት 10 ቀን 2018 ዓመተ ምህረት ጠዋት ጀምሮ ሰብአዊነት የጎደለው አረመኔያዊ የድሮን ጥቃት መፈጸሙ ተሰምቷል። የስርዓቱ ጦር ጠዋት ጀምሮ በመካነ ሰላም ሰማይ ስር በከባድ መሳሪያ የታገዘ የጅምላ ተኩስ የከፈተ ሲሆንም የፋኖን ብርቱ ክንድ መቋቋም ሲያቅተው እንደለመደው የአየር ኃይሉን በማሰማራት ከላኪያ የሌላቸውን ንጹሃን ሲቪሎችን በድሮን አረር ደብድቧል። በዚህ እጅግ ዘግናኝ ጥቃት አንድ ጨቅላ ህፃንን ጨምሮ በርካታ ሲቪሊያን አማራዎች ህይወታቸው ያለፈ ሲሆን ሌሎች በርካታ ወገኖቻችንም በጽኑ ቆስለዋል። የአገዛዙን ጭካኔ ይበልጥ አሳዛኝ የሚያደርገው የመጀመሪያው ጥቃት ተከትሎ በድሮን አረር ተቃጥሎ መስዋዕት የሆነውን ህፃን ቤተሰቦች ለማስተዛዘንና አስከሬን ለማንሳት በአካባቢው የነበሩ ነዋሪዎች ከየቤታቸው በወጡበት ወቅትም አረመኔው ሰራዊት በህዝቡ ላይ ለሁለተኛ ጊዜ የድሮን ጥቃት ሰንዝሮባቸዋል። የብልጽግናው አገዛዝና የሱዳን መንግስት ፍጥጫ ወደ ለየለት ግጭት እያመራ መሆኑ ተመላከተ። የሱዳን ብሔራዊ ጦርና የፈጥኖ ደራሽ ኃይሉ ውጊያ ወደ ቤኒሻንጉል ጉሙዝ ክልል የበለጠ በመጠጋት ላይ ይገኛል። የሱዳን ጉዳይ ከኢትዮጵያ ጋር የሁለትዮሽ መዋቅራዊ የውይይት ማዕቀፍ የተፈራረመችው አሜሪካ በአይነ ቁራኛ የምትከታተለው ነው። የሱዳን ጦር ከኢትዮጵያ በሚዋሰኑ ብሉ ናይል ግዛት የምትገኘው ሆር ሐሳን በተባለች ስልታዊ ከተማ እንደተቆጣጠረ ባለፈው አርብ አስታውቋል። በጦሩ መግለጫ መሰረት ከተማዋን ከመሐመድ ሐምዳን ዳጋሎ ሚሊሻ ቅሪቶችና በጆሴፍ ቱካ ከሚመሩ ኃይሎች ያስለቀቁት ከሱዳን 4ኛ እግረኛ ክፍለ ጦር የተውጣጡ ወታደሮች ናቸው። በብሉ ናይል ግዛት ውስጥ የሚገኘውን ከተማ ፈጥኖ ደራሽ ኃይሉ ባለፈው መጋቢት የተቆጣጠረው በአብድል አዚዝ አልሄሎ በሚመራው የሱዳን ህዝቦች ነጻ አውጪ ንቅናቄ ሰሜን አንድ አንጃ እየታገዘ ነበር። ከንቅናቄው ከፍተኛ አመራሮች አንዱ የሆኑት ጆሴፍ ቱካ ከብሉ ናይል ግዛት እስከ ኢትዮጵያ ቤኒሻንጉል ጉሙዝ ክልል የዘለቀ ወታደራዊና የንግድ ትስስር ያላቸው እንደሆኑ ዘገባዎች ይጠቁማሉ። የሱዳን ጦርና አጋሮቹ በብሉ ናይል ግዛት የሚያደርጉት እንቅስቃሴ ከኢትዮጵያ ድንበር አቅራቢያ ወደምትገኘው አልኩምሩክ የታቀደ ስልታዊ ዘመቻ አካል እንደሆነ ሱዳን ትሪቢዩን ወታደራዊ የመረጃ ምንጮችን ዋቢ አድርጎ ዘግቧል። ጦሩ አብዛኛውን ብሉ ናይል ግዛት ቢቆጣጠርም ኩምሩክና ያቡስ የሚገኙበት አካባቢ በፈጥኖ ደራሽ ኃይሉና የሱዳን ህዝቦች ነጻ አውጪ ንቅናቄ ሰሜን እጅ ናቸው። የቤኒሻንጉል ጉሙዝ ክልል ታላቁ የህዳሴ ግድብ የሚገኝበት በመሆኑ ለኢትዮጵያ ስሱ እንደሆነ ሁሉም ብሉ ናይል ግዛት ለሱዳን ጠቃሚ ነው። የአልሮሴረስ ግድብ የሚገኝበት ግዛት በማዕከላዊ ሱዳን ወደሚገኙት ካርቱምና ስናር ግዛቶች መሸጋገሪያ ቁልፍ ቦታ ነው። በብሉ ናይል የበላይነት ያገኘ ኃይል ማዕከላዊ ሱዳንን ማን ሊቆጣጠር ይችላል የሚለውን ሊወስን ይችላል። ከብሉ ናይል ግዛት ባሻገር የሱዳን ጦር በገዳሪፍ ግዛት በሚገኙት ምስራቅ ገላባት፣ ባሱንዳና አልፋሽጋ አካባቢዎች የሰፈሩ ወታደሮቹን ሲያጠናክር ቆይቷል። ጦሩ በተለይ ሱዳን ከኢትዮጵያ በምትዋሰንባቸው አካባቢዎች ላይ ያተኮረው ሁለቱ ሀገራት በይፋ ከተወነጃጀሉ በኋላ ነው። ሱዳን ከኢትዮጵያ ጋር ኃይለኛ ፍጥጫ ውስጥ በገባችበት ሳምንት ከቀይ ባህር ዳርቻ የምትገኘው ፖርት ሱዳን ከተማ የጽምዶ እንግዶችን አስተናግዳለች። ጽምዶ በኤርትራና በትግራይ መካከል የህዝብ ለህዝብ ግንኙነት መድረክ ሆኖ ተጀመረ ቢባልም ከኢትዮጵያ መንግስት የተቃቃሩ ኃይሎች ስትራቴጂካዊ ጥምረት ሆኖ ይታያል። ባለፈው ሳምንት በተካሄደው ስብሰባ ከተሳተፉት መካከል ለሁለት የተከፈለው የኦጋደን ብሔራዊ ነጻነት ግንባር ኦብነግ አንድ አንጃ ሊቀመንበር አብድርሃማን መህዲ፣ አቶ አንዳርጋቸው ጽጌ የቤኒሻንጉል ጉሙዝ ብሔራዊ ንቅናቄ የተባለ ታጣቂ ቡድን መሪ እንደሚገኙበት ታውቋል። የአፋር ብሔራዊ አንድነት አብዮታዊ ግንባር ሊቀመንበር ሀጂ ኢብራሂም ኡስማን በቦታው ባይገኙም መልእክት ማስተላለፋቸው ተገልጿል። በአዲስ አበባ የደቡብ ሱዳን ኤምባሲ ሰራተኛ የሆኑ ኢትዮጵያውያን ተቃውሞ ሰልፍ ሊወጡ መሆኑ ታወቀ። በአዲስ አበባ ከተማ የሚገኘው የደቡብ ሱዳን ኤምባሲ ሰራተኛ የሆኑ ኢትዮጵያውያን ደሞዝ ከተከፈላቸው የቆየ በመሆኑ ለችግር መዳረጋቸውን ገልጸዋል። ቁጥራቸው ወደ 20 የሚሆኑ በጽዳት፣ በጥበቃ፣ በአትክልተኝነትና በአስተዳደር መስኮች የሚያገለግሉት እነዚህ ሰራተኞች ያለፉትን 2 እና 3 ዓመታት ደሞዛቸው መቋረጡ የተነሳ ከፋይናንስ ችግር በላይ የስነ ልቦና ጉዳት
እየደረሰባቸው መሆኑን ገልጸዋል። ችግሩ ወደ 10 ዓመት ያስቆጠረ መሆኑን የሚናገሩት ሰራተኞቹ ከቅርብ ጊዜ ወዲህ ግን እየተባባሰ መምጣቱን አስረድተዋል። አንድ ሰራተኛ ለካፒታል ጋዜጣ ሲናገር ለመጨረሻ ጊዜ ደሞዝ የተሰጠን ባለፈው ጥር ወር ሲሆን እሱም ከ9 ወራት በኋላ የተከፈለን ነው ብሏል። ሰራተኞቹ አሁን በኢትዮጵያ ውስጥ ከተፈጠረው የዋጋ ውድነት የተነሳ ኑሮ እንደከበዳቸው ገልጸው በርካታ ሰራተኞች ንብረታቸውን በመሸጥ መሰረታዊ ወጪያቸውን ለመሸፈን እየሞከሩ መሆኑን አስረድተዋል። አንዳንዶቹ የቤት ኪራይ ባለመክፈላቸው ከሚኖሩበት ቤት ለመባረር ጫፍ መድረሳቸውንም ተናግረዋል። ሰራተኞቹ የስራ ማቆም አድማና የተቃውሞ ሰልፍ የማድረግ ሀሳብ እንዳላቸውም ገልጸዋል። ይሁንና ይህ እርምጃ ደግሞ ከስራ የመባረር ዕጣ ፈንታ እንዳይገጥማቸው መስጋታቸውን ገልጸዋል። ቢሆንም ተቃውሞውን እንደሚያደርጉም አሳውቀዋል። ለደሞዝ አለመከፈል እንደ ምክንያትነት የሚጠቀሰው የበጀት እጥረት መሆኑንም አስረድተዋል። በጉዳዩ ላይ የኢትዮጵያ መንግስት ውጭ ጉዳይ ሚኒስትር ጣልቃ በመግባት ኤምባሲው ያልከፈለውን ደሞዝ እንዲሰጥ በደብዳቤ የገለጸ ከመሆኑም በላይ የኤምባሲውን አመራሮች ጠርቶ ቢያነጋግርም ችግሩ ሊፈታ እንዳልቻለ ሰራተኞቹ ይናገራሉ። በኬንያ በነዳጅ ዋጋ ጭማሪ ምክንያት በተቀሰቀሰ ተቃውሞ ሳቢያ ሰዎች መገደላቸው ተገለጸ። ተቃዋሚዎች የነዳጅ ጭማሪ በቀጥታ የምግብ፣ የትራንስፖርትና የሌሎች መሰረታዊ ቁሶች ዋጋ እንዲንር ያደርጋል፣ መንግስት የዜጎችን የመግዛት አቅም ያገናዘበ እርምጃ ሊወስድ ይገባል፣ ዋጋው በአስቸኳይ ይቀነስ የሚል ጥያቄ ነው ያላቸው። በተጨማሪ ዜጎች በከፍተኛ ታክስና የኑሮ ውድነት እየተሰቃዩ ባሉበት ወቅት የባለስልጣናት ደሞዝና የመንግስት አስተዳደራዊ ወጪዎች አለመቀነሳቸው ህዝቡን አስቆጥቷል። ስለዚህ መንግስት የራሱን ወጪ እንዲቀንስና ሙስናን እንዲዋጋ እየጠየቁ ነው። የነዳጅ ዋጋ ጭማሪን በመቃወም ዛሬ በተደረገ ሰልፍ ላይ 4 ሰዎች መገደላቸውንና 30 ሰዎች መቁሰላቸውን የሀገር ውስጥ ጉዳይ ሚኒስትሩ ኪፕቹምባ ሙርኮመን አሳውቀዋል። 348 ተጠርጣሪዎች በቁጥጥር ስር ማዋላቸውንም አመልክተዋል። ትናንት በኬንያ በተቃውሞ ምክንያት ከፍተኛ የትራንስፖርት መስተጓጎል አጋጥሞ ውሏል። አብዛኞቹ የህዝብ ትራንስፖርት አሽከርካሪዎች የነዳጅ ዋጋ እስካልቀነሰ ድረስ ስራ እንደማይጀምሩ በመግለጻቸው ሳቢያ ብዙዎች ወደ ስራ ቦታቸው በእግራቸው ለመጓዝ ተገደዋል። አንዳንድ ትምህርት ቤቶችም በዚሁ ምክንያት ዝግ ሆነው ውለዋል። የኬንያ የነዳጅና ኢነርጂ ቁጥጥር ባለስልጣን ይፋ ባደረገው መረጃ መሰረት በነዳጅ ላይ የተጨመረው ዋጋ ይህን ይመስላል። ይህንን ሁኔታ ከኢትዮጵያ ተጨባጭ እውነታ ጋር በሰፊው ስናነጻጽረው ደግሞ የአገዛዙን ድብቅ ስጋት፣ የውስጥ መበስበስንና የኢትዮጵያን ህዝብ ታጋሽነት ቁልጭ አድርጎ ያሳያል። በኬንያ መጠነኛ የነዳጅ ዋጋ ጭማሪ ሲደረግ አሽከርካሪዎችና የንግዱ ማህበረሰብ በአንድነት ቆመው አገር ማቆም የሚችል ጠንካራ አድማ ሲመቱ፣ በኢትዮጵያ ግን እውነታው ፍጹም የተገላቢጦሽ ሆኖ ይታያል። በኢትዮጵያ አገዛዙ የነዳጅ ድጎማን ሙሉ በሙሉ አንስቶ ማክሮ ኢኮኖሚውን አሻሽላለሁ በሚል የብርን ዋጋ አሽመድምዶና የኑሮ ውድነቱን ጣሪያ አስነክቶ እንኳን ህዝቡ በከፍተኛ ጭቆናና በፍርሃት ምክንያት ድምፁን አፍኖ እንዲቀመጥ ተደርጓል። በኢትዮጵያ በየቀኑ የሚደረገው የታሪፍ መጨመር፣ የትርፍ ክፍፍል መናወጥና የአሽከርካሪዎች መጉላላት ከኬንያው የባሰ ቢሆንም ህዝቡ ግን መብቱን እንዳይጠይቅ በታጠቁ ኃይሎችና በአስቸኳይ ጊዜ አዋጆች ታፍኖ ይገኛል። ይሁን እንጂ የኬንያው ክስተት ለአብይ አህመድ አገዛዝ ትልቅ አስደንጋጭ መልእክት ያለው ሲሆን በኬንያ የታየው አይነት የተቀናጀ የትራንስፖርት አድማና ህዝባዊ እምቢተኝነትም ነገ ጠዋት የኑሮ ውድነቱና የወረቀቱ ብር ዋጋ መውረድን ያንገፈገፈው የኢትዮጵያ ህዝብና በተለይም የትራንስፖርት ዘርፉ ላይ ፍንዳታ ከፈጠረ አገዛዙ ሊቋቋመው የማይችለውና የስልጣን ማብቂያው ሊሆን የሚችል ትልቅ መቅሰፍት እንደሆነ ፍንጭ ይሰጣል። የብልጽግናው አገዛዝ በሃንጋሳ ኢብራሂምና በታዬ ደንዳ ላይ የግድያ ሙከራ መፈጸሙ ተነገረ። የእነ ሽመልስ አብዲሳ አገዛዝ በኦሮሚያ ክልል የጸጥታ አመራሮች በኩል በፖለቲከኞቹ ሃንጋሳ ኢብራሂምና ታዬ ደንዳ ላይ የግድያ ሙከራ ማድረጉ ተሰምቷል። ሃንጋሳ ኢብራሂም የተባለው የኦሮሞ ፖለቲከኛ ከዚህ ቀደም በቪዲዮ ባደረገው ንግግር በኦሮሚያ ክልል በኦነግ ሸኔ ግድያ የሚፈጸመው በእነ ሽመልስ አብዲሳ ትዕዛዝ ነው ብለው ነበር። ሌሎች የገዳይ ቡድኖችንም አደራጅተዋል ሲሉም ተደምጠው ነበር። በዚህም በሂደት እነ ሽመልስ አብዲሳ ገዳይ ቡድኖችን አደራጅተው በርካታ ግድያዎችን መፈጸማቸው ተረጋግጧል። ታዲያ ይህ የእነ ሽመልስ አብዲሳ አገዛዝ ራሳቸውን አንጋሳን ለመግደል ተደጋጋሚ ሙከራ አድርጎ እንደነበር ፖለቲከኛው ጃዋር መሐመድ መረጃ ደርሶኛል ሲል አጋርቷል። አንጋሳ የከረዩ አባገዳዎች ግድያ ጉዳይን በተናገሩበት ቅስፈት እርምጃ እንዲወሰድባቸው ታዞ ነበር ተብሏል። ሙያዲን የተባለውና ለሃንጋሳ ጠባቂው እንዲሆን የተመደበው ፖሊስ ሃንጋሳን እንዲመታው ጠይቀውት እምቢ እንዳለ
የተገለጸ ሲሆን ልጁ ሚስጥር ያወጣል ብለው በመጠራጠር እንደገደሉትም ታውቋል። በመቀጠል ሌላ ገዳይ ቡድን በማዘጋጀት አዳማ ውስጥ ጃፋር በተባለ ሰው ቤት ሃንጋሳን ለመምታት ተንቀሳቅሰው ነበር። ነገር ግን ወደዚያ ቦታ ሲሄዱ ሃንጋሳን ስላላገኟቸውና እዚያም በኋላም ወደ ድሬዳዋ እንደሸሹ ታውቋል። በተመሳሳይ ሁኔታ ታዬ ደንዳም 3 ጊዜ ከግድያ ሙከራ ማምለጣቸውን ማወቅ መቻሉን ጃዋር ገልጿል። ግድያውን ያከሸፉት ሰዎች አንዳንዶቹ ታስረው አንዳንዶቹ ከስራ ተባረዋል። በታዬና በሃንጋሳ ላይ የግድያ እርምጃ እንዲወሰድ ትዕዛዝ ያስተላለፉት የአሁኑ የኦሮሚያ ክልል ፖሊስ ኮሚሽን አራርሳ መርዳሳና አበበ ገረሱ ነበሩ። በኦሮሚያ ውስጥ የማፊያ መዋቅሩ እየፈጸመ ያለውን የሽብር ተግባር አሁንም የቀጠለ ሲሆን የማፊያው ቡድን ደግሞ መንግስታዊ መዋቅሩን በያዙ ሰዎች የሚመራ ነው። ዶናልድ ትራምፕ በባህረ ሰላጤው ሀገራት ጥያቄ መሰረት ኢራን ላይ የሚፈጸምን አዲስ ጥቃት ማስቀረታቸውን ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዛሬው ዕለት በኢራን ላይ ለመፈጸም አቅደውት የነበረውን ጥቃት በባህረ ሰላጤው ሀገራት ጥያቄ መሰረት መሰረዛቸውን አስታውቀዋል። ፕሬዝዳንቱ አክለውም አሁን ኮስተር ያለ ድርድር እየተካሄደ ነው ብለዋል። ፕሬዝዳንቱ በማህበራዊ ድረገጻቸው ላይ ባጋሩት ልጥፍ ጥቃቱ እንዲቀር የጠየቁት ሀገራት ኳታር፣ ሳውዲ አረቢያና ዩናይትድ አረብ ኤሚሬትስ መሆናቸውን ገልጸዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ ባጋሩት ጽሑፍ አሜሪካ በጣም የምትቀበለው ስምምነት ላይ ሊደረስ እንደሚችል እንደተነገራቸው ገልጸው ኢራን የጦር መሳሪያ አይኖራትም ሲሉ አክለዋል። ነገር ግን ተቀባይነት ያለው ስምምነት ላይ መድረስ ካልተቻለ አሜሪካ በተነገራት ቅጽበት ሙሉ ጥቃት ኢራን ላይ ለመፈጸም በተጠንቀቅ ናት ብለዋል። ከፍተኛ የኢራን ወታደራዊ አዛዥ በበኩላቸው አሜሪካ ዳግመኛ ስትራቴጂክና የስሌት ስህተት እንዳትሰራ ሲሉ ተናግረዋል። እስራኤልና አሜሪካ በጋራ በመሆን ቴሄራን ላይ ጥቃት የጀመሩት የካቲት 21 ቀን 2018 ዓ.ም ነበር። ኢራን በምላሹ በባህረ ሰላጤው ሀገራት በሚገኙ የአሜሪካ የጦር ሰፈሮች ላይ የድሮንና የሚሳኤል ጥቃቶችን ፈጽማለች። አሁንም የባህረ ሰላጤው ሀገራት ፍራቻ አሜሪካ ዳግም ቴሄራን ላይ ድብደባ የምትፈጽም ከሆነ የአጸፋ ምላሽ የምትሰጠው የኢነርጂ መሰረተ ልማቶች ላይ ጥቃት በመፈጸም በመሆኑ ነው። ከቅርብ ጊዜ ወዲህ የተሰበሰቡ የህዝብ አስተያየቶች ፕሬዝዳንት ዶናልድ ትራምፕ በአሜሪካ ያላቸው ቅቡልነት እየወረደ መምጣቱን ያሳያሉ። 64 በመቶ የሚሆኑ መራጮች ኢራን ላይ ጦርነት መክፈታቸው ስህተት ነበር ያሉ ሲሆን 37 በመቶ የሚሆኑት ደግሞ እንደ ፕሬዝዳንት ትክክለኛውን ስራ መስራታቸውን ይናገራሉ። ኢራን ጦርነቱ ዳግም የሚጀመር ከሆነ ወደ ባህረ ሰላጤው ሀገራት አውሮፕላን ማረፊያዎች፣ የፔትሮኬሚካል ተቋማትና የውሃ ማከፋፈያዎች የምታስወነጭፋቸው ድሮኖችና ሚሳኤሎች አሁንም እንዳሏት ይታመናል። ቀደም ሲል ትራምፕ ለጋዜጠኞች በሁለቱ ሀገራት መካከል እየተካሄደ ስላለው ድርድር ሲናገሩም በጣም በጎ እርምጃዎች አሉ፣ ነገር ግን ምን ማለት እንደሆነና እንዳልሆነ የምናየው ይሆናል ብለው ነበር። አክለውም ስምምነት ላይ እንደደረስን እንደተቃረብን የተሰማን ወቅት ነበር፣ ነገር ግን እንደገመትነው አልሆነም። ይህ ግን የተለየ ነው ብለዋል። ትራምፕ ከኢራን ጋር ከስምምነት ላይ ለመድረስ ጥሩ እድል ያለ ይመስለኛል በማለትም በቦምብ ሳንደበድባቸው ያንን ማድረግ ከቻልን በጣም ነው ደስተኛ የምሆነው ብለዋል። በሚያዝያ ወር በሁለቱ ሀገራት መካከል የተኩስ አቁም የተደረሰ ሲሆን አልፎ አልፎ ከሚደረግ የተኩስ ልውውጥ በስተቀር በአብዛኛው ጸንቶ ቆይቷል። ኢራን የዓለም 20 በመቶ የሚሆነውን የነዳጅና የተፈጥሮ ጋዝ የሚተላለፍበትን የሆርሙዝ ወሽመጥ የዘጋች ሲሆን ይህም የዓለም የነዳጅ ዋጋ እንዲጨምር አድርጓል። አሜሪካ በበኩሏ ቴሄራን ላይ ኢኮኖሚያዊ ጫና በመፍጠር ወደ ድርድር ጠረጴዛ እንድትመጣ ለማድረግ በሚል ወደ ኢራን ወደቦች የሚገቡም ሆነ የሚወጡ መርከቦችን ከልክላለች። ሰኞ ዕለት የኢራኑ ታስኒም የዜና ወኪል ጠቅላይ መሪው ሞጅታባ ሐሜኒ ጠላት ጥቂት ልምድ ባለው ግንባር አዲስ ግንባር ሊከፍት እንደሚችል ማስጠንቀቃቸውንና ይህም በጣም ተጋላጭ እንደሚያደርጋቸው ማስጠንቀቃቸውን ዘግቦ ነበር። በኋላ ላይ ታስኒም ጠቅላይ መሪው መጋቢት 3 ቀን 2018 ዓ.ም ያስተላለፉትን መልእክት ዳግም ማጋራቱ ታውቋል። የኢራን መገናኛ ብዙሃን አሜሪካ የተጨበጠ ስምምነት ከቴሄራን ላይ ለመድረስ አለመቻሏን ዘግበዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።